ሰላም ብያለሁ። ፌስቡክ ላይ የገባው ነው እና መንፈስ ቅዱስ እናስተምራለን ወይ ገባው ኢየሱስ ጌታ ነው። ሰላም ብያለሁ። የጌታ ሰላምና ጸጋ በአራቱ አቅጣጫ የሰላም አምላክ ከኔ ጋር ነው። ሰላም ነው የሚያስፈልገው። ጦርነትን እግዚአብሔር ይሽራል። እኛ ጦርነት ወገኖቼ እንዴት ነው ማለትም ድህነትን ያመጣል ማለት ነው። ጦርነት ጥፋት ነው። ጥፋት ስለዚህ እኛ ደግሞ እንጸልያለን። ጦርን ይሽራል እግዚአብሔር ቃል ከእግዚአብሔር ጋር እንስማማለን ማለት ነው። በምድር ዳርቻ ሁሉ ጦርን ይሽራለሁ ቀስትን እሰብራለሁ ብለዋል። እግዚአብሔር ሰላም ስላለክ በዛ በኢራንና በእስራኤል ጌታ እግዚአብሔር ሆይ በራሽያም ደግሞ እንዲህ በዩክሬን ላይ አንተ ስለምትገባ በዛም በምድራችን ላይ እግዚአብሔር ጦርነት ሁሉ ስለሚሻል በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ ጻድቃን ጮሁ እግዚአብሔር ተሰማ ተብሎ ተጽፏል። ስንጮህ ትሰማናለህ። በጌታ በኢየሱስ ስም ጦርነት ስለምትሽር እግዚአብሔር እናመሰግናለን። አንተ የሰላም አምላክ ነህ። አንተ የጽድቅ አምላክ ነህ። በኢየሱስ ክርስቶስ ስም ጦርነት ስለሚሻል እግዚአብሔር እናመሰግናለን። ዛሬም በዓለም ዙሪያ ጌታ ጆሮ ስለሚከፈት ምንማረው ሁሉ ትምህርት የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንን በእሷ አይጨምርም ተብሎ ጽፏል። ያንተ በረከት ብቻ ባለጠጋ እንደሚያደርግ ዛሬ ሰዎች ስለሚረዱ ይህንን በረከት ደግሞ አንተ በክርስቶስ አምጥተልናል። ክርስቶስ ይህንን በረከት አምጥቷል። ዛሬ በኢየሱስ ስም የአብርሃም በረከት ወደኛ አምጥቷል። ዛሬ በኢየሱስ ስም መረዳት ስለምትሰጥ ጆሮ ስለምትከፍት ቀንበር ስለሚሰበር እዚህ ላይ ያለ ፌክ ኒውስ ነግሬያቸዋለሁ። ፌክ ኒውስ ኦልሞስት 95% 95% ፌክ ኒውስ ነው ያለው እዚህ ሶሻል ሚዲያ ላይ ማለት ነው። እንግዲህ ለምትሰሙ ተጠበቁ እያቸዋለሁ። የምትሰሙትን ተጠበቁ። ስንት ፌክ ኒውስ አለ። ፌክ ኒውስ በቃ ፌክ ኒውስ ግራም ያጋባ ማለት ነው። ስለዚህ በኢየሱስ ስም እሱን እንደፍናለን። እዚህ ሶሻል ሚዲያ ለኢየሱስ ዋጀን፣ ፌስቡክን ዋጀን፣ ቲክቶክን ዋጀን፣ ዩቲዩብን ዋጀን። በኢየሱስ ስም ጌታ ፓልቶክን ዋጀን፣ ሬዲዮን ዋጀን። ለኢየሱስ በኢየሱስ ጉድ ኒውስ ብቻ ስለሚያወራ እግዚአብሔር እናመሰግናለን። ዛሬም ብዙዎች ወደ አንተ ስለሚመጡ አይናቸው ስለምትከፍት ቀንበር ካላቸው ላይ ከጳውሎስ ላይ ከአይኑ ላይ አናንያ ሲጸልይ ቅርፊት እንደወደቀ የሃይማኖት ቅርፊት፣ የዘር ቅርፊት፣ የሙስና ቅርፊት በላቸው ላይ ያለ የአመፃ ቅርፊት፣ የትዕቢት ቅርፊት በኢየሱስ ክርስቶስ ስም ስለሚሰበር ከአይናቸው ላይ ስለሚወርቅ እግዚአብሔር አባቶ እናመሰግናለን። ጳውሎስ ላይ ቅርፊት ነው የወደቀው። የሃይማኖት ቅርፊት ማለት ነው። ጳውሎስ ኃይለኛ ሃይማኖተኛ በኢየሱስም የሃይማኖት ቅርፊት ስለሚሰበር ከአይናቸው ላይ ስለሚወርቅ እናመሰግናለን። ዛሬ መንፈስ ቅዱስ አስተምረን ጊዜውን ዋጀን፣ አየሩን ዋጀን። እኔም እንዳስተምር እርዳኝ፣ ጸጋ ይርዳኝ፣ ጸጋ አስተምረን። ዛሬ በኢየሱስም እግዚአብሔር እናመሰግናለን። ክብር ሁሉ ለአንተ ይሁን። ከፍ ከበር ስለ ሁሉ ስለ ምድራችን ሁሉ ተባረክ። ስለ ኤርትራ እናመሰግናለን። ስለ አፍሪካ፣ ስለ አሜሪካ፣ ስለ ሁሉ እናመሰግናለን። ጌታ እግዚአብሔር ክብር ምስጋና ሁሉ ለአንተ ይሁን። ከፍ ከበር ስም ይባረክ። ኢን ጂሰስ ኔም አሜን። ኢን ጂሰስ ማይቲ ኔም አሜን። ወል ጌታ ኢየሱስ ጌታ ነው። ሰላም ብያለሁ። ገባ ብሉና ዛሬ አቲንክ እንማራለን። ቆጆ ትምህርት ጌታ አስተምረናል። ማለትም ስለ እግዚአብሔር በረከት ማንናው እግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን በሷ ላይ አይጨምርም። ያያችሁ የእግዚአብሔር በረከት ሐዘን የለውም ማለት ነው። ሐዘን አያሳዝንም ማለት ነው የእግዚአብሔር በረከት ማለት ነው። ስለዚህ ዛሬ ቁጥር 1 ነው የምንማረው። 2 ክፍል ነው ያለውት። ሰላም ብያለሁ። ሰላም እግዚአብሔር እናመሰግናለን። ዛሬ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ይሄ በረከት ብቻ ባለጠጋ ስለሚያደርገን እናመሰግናለን። አይን ስለሚከፈት ተባረክ። ጳውሎስ ጌታ እግዚአብሔር የልቦናችሁ አይኖች እንዲበራ ነው ያለው። የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ከመታወቅ የሚያልፈውን የክርስቶስን ባለጠግነት ታምኑ ዘንድ ከሁሉም የሚበልጠው የኃይሉን ታላቅነት ታውቁ ዘንድ አለ። ጸልዩ ያለ አዲስ ኪዳን ጸሎት የልቦናችን አይኖች እንዲበራ ነው። አይናችን እንዲበራ ኦሬዲ ዊ አር ብለስ የአብርሃም በረከት ቢሎንግስ ቱ ሚ ነው። ወደ ጌታ ከመጣ ነው። ወደ ኢየሱስ ከመጣ ብቻ ነው የበረከት ያንተ። ወደ ኢየሱስ ካልመጣ ባዛይ ያሉ ዛሬ ሰዎች ባለጠጋ ለመሆን የሚያደርጉት እንቅስቃሴ በቃ የሚያደርጉት የሚገሉት አመጽ የሚሰሩት ወንድሙን እናቱን አባቱን ሀብታም ለመሆን ነው። ይሄ ሁሉ ባለጠጋ ለመሆን ነው። ግን ምንም አይነት ብልጌቱን ይሄ እሱ ከሌለ የሱ በረከት ባለጠጋ ካላደረጋችሁ ድካም ነው። በቃ ድካም ታውቃለህ። ድካም በቃ ድካም ደክመ ሰይጣን እንደገና ይሰጥና በነፃ ነው ሰይጣን ይሰጥሃል። ተዛለም ሉቃስ 4 ላይ ጌታን እኮ ይሄ ሁሉ ተሰጥቶኛል ስገድልኛል፣ ይሄ ሁሉ ተሰጥቶኛል እሰጥሃለሁ አለው። ዛሬ ሰይጣን ብዙዎችን እያሰገደ ነው ያለው።
ብዙዎቹ ጠንቋይ ቤት እየሄዱ ሀብታም ለመሆን በቃ ባለጠጋ ለመሆን የማይወድ ሰው የለም። ግን ዛሬ ከእግዚአብሔር ቃል እንማራለን። እውነተኛ በረከት የእግዚአብሔር በረከት ብቻ ምንም ነገር የእናንተ ነገር ሳይገባ የኛ ነገር ሳይገባ ማለት ጸጋ ታዲያ ምን ሰራችኋል? ጸጋ በስራ ከሆነ ጸጋ አይደለም ይላል። አያችሁ ኢየሱስ በረከት ብቻ ባለጠጋ የሚያደርጋችሁ ሌላ አይደለም። ዛሬ ያሳያችኋል። አቲንክ ባለፈው ስለመናገር ኃይል በጣም ኃይለኛ ነው። በትንሽ ገለጻ ላድርግላችሁና የመናገር ኃይል ምን ያህል እንደተረዳችሁ አላቅም። ሁሉ ነገር ያለው አንደበታችሁ ላይ ደህንነታችሁ ያለው አንደበታችሁ ላይ ደህንነት አለ። ደህንነት ማለት ሶዞ ማለት ነው። ሶተረ ሁሉ ነገር በቃ ያለው አሳያችኋለሁ። አንደበታችሁ ላይ ሁሉ ነገር ያለው ህይወት አለ፣ ሞት አለ። የሚወዷት ፍሬዋን ይበላል። እየበላችሁ ያላችሁት የተናገራችሁትን ነው። የምትናገሩት ነገር ካልተቀየረ አንደኛ ከእግዚአብሔር ጋር እንደማንስማማ ነገርኳችሁ። ሁለት ሰዎች ተስማምተው ነው የሚለው። ኔጌቲቭ እያወራችሁ ከእግዚአብሔር ጋር ተስማሙ። ኔቨር አትስማሙ። ምን ታላችሁ? ኤርምያስን ያለው አትበላለው ብላቴናን ይሰላል አትበላለው። እኔ መርጬሃለሁ፣ ቅዱስ ሕዝብ አድርጌሃለሁ፣ ነቢይ አድርጌሃለሁ በእናቱ መጣ። ከዛ መጨመር ሁለት ነገር ነው እግዚአብሔር ያድርጉ ለሱ። አንደኛ አፉን ነካ ዳበሰው ይላል። አልኳችሁ የአንደበታችሁ ያበላሻል። አንደበታችሁ ሩጫችሁን ያቃጥላል። ወደ ገሃነመ እሳት እንድትገቡ ያልኳችሁ ነገርኳችሁ። ሉቃስ 23 ላይ ቁጥር 39 ላይ ያ ከክርስቶስ ጋር የተሰቀለ አንደኛው ተሳደበላል፣ ወደ ገሃነመ እሳት ገባ። ያኛው ግን መጀመሪያ የገባ ደስ አይልም። መጀመሪያ መንግስተ ሰማያት የገባ ሰው አረመኔ ሰው ምን የሰራው ስላለ በቃ በአንደበቱ እዛው ዳነ። አልኳ ደህንነት ያለው አንደበታችሁ ላይ ነው። በቃ ሁሉ ሞት አለ አሳያችኋል ከእግዚአብሔር ቃል እና ኤርምያስም ከዛ ሁለተኛ ቃል ነው የሰጠው በአፉ ላይ ነው። ከዛ ትነቅልና ታፈር ዘንድ አለ፣ ታጠፋና ትገለብጥ ዘንድ፣ ትተክልና ትሰራ ዘንድ ረዳው የእግዚአብሔር ቃል ማለት ነው። አሁንም ይሄ ቃል ሰጥቶ ነው ሄዷል። ጌታ የሰጠኝን ቃል ሰጧቸው ተቀበሉት አለ። ይሄ ቃል አለን ይሙላባችሁ አለን። ቃል ካልሞላባችሁ ታዲያ ምንድን ነው አልኩ እኮ ሰው በልቡ የሞላውን አፍ ይናገራል። ልባችሁ የሞላውን የምትናገሩት ቃሉ ካልሞላ የምትናገሩት ያን ነው የምትናገሩት ልባችሁ የሞላውን ነው። ሰው ሲናገር ከሰማ ልቡ የሞላውን ነው። ይሄ ቃል አብሶ ቆላስይስ 3:16 ላይ እኮ ይሄ ቃል ይሙላባችሁ አለ። ማንም ይናገር እንደ እግዚአብሔር ቃል ይናገራል። ለምን መሰላችሁ? የእግዚአብሔር ቃል ያመጣላችኋል። የጴጥሮስን መረብ ከሞላ ይሞላል። ይሄ ቃል ለሚያገኙት ህይወት ለስጋቸው ልፈውስ ነው። ልጄ ሆይ ወደዚህ ነው ወደ ቃል ጆሮን አዘንብል ያለው ወደ እግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ብቻ ነው ዛሬ ሀብታም የሚያደርገው። ዛሬ አሳያችኋለሁ እውነተኛ በረከት የእግዚአብሔር በረከት ማለት ነው። ብዙ ሰዎች እየተሸወዱ ነው ያሉት። ብዙ ሰዎች ሰይጣን አልኩ ይሰጣል እኮ ጌታን እኮ ሀብታም አደርጋለሁ አለ። በቃ ስገድልኛል ለአንድ ለአምላክ ስገድ ተብሎ ተጽፏል እንጂ ሀብት አልኩ ዛሬ ብዙዎችን ሀብት እየሰጠ መጨረሻ ግን ይገላቸዋል። እስቲል በሱ ቁጥጥር ስር ስላሉ ሰላም የላቸውም፣ ምንም ደስታ የለም። ሱስ ውስጥ እንዲገቡ የሚያደርጋቸው ለዚህ ነው። በቃ ክፋት በቃ እንዲሰሩ ሰይጣን ኮንትሮል ያደርጋል፣ ይገዛል። ሰጥቶ በቃ ኮንትሮል ያደርጋል፣ ይገዛል፣ ይሰጣል። ጂፕላስ ማት በቃ ማት ምን 10 አውሮፕላን ለበለ ሊኖር ይችላል። ያ የእግዚአብሔር በረከት ነው ማለት አይደለም። ማት ቤት ማት የእግዚአብሔር በረከት አይደለም። እሱ ከሌለበት ማለት ነው። እሱ ከሌለበት ነው የለም። ጽድቅ ከሌለበት በረከት አይደለም። ዛሬ ያሳይሃል። ስለዚህ አሁን ይሄ ምን ይመስላችኋል? እዛ አንድ ቦታ ቃል ላሳያችሁና እዛ አንተን ላይ አቲንክ ዳንኤል አቲንክ ምዕራፍ ስንት ላይ መሰላችሁ? ላንብብላችሁና ወደ እግዚአብሔር ቃል እንሄዳለን። ዳንኤል ኦኬ ነው መዝሙር 116 ቁጥር ላይ አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ አንዱ የእግዚአብሔር መንፈስ አለ እንናገራለን። አንዱ የእምነት መንፈስ አለ። ዘሴም ማለት በአብርሃም ውስጥ ደነ ዳዊት ውስጥ ያለው ክርስቶስ ውስጥ ያለው እምነት አለ በእኛ ውስጥ ማለት ነው። አሁን ይሄ እምነት ይናገራል ማለት ነው። አብሶ አንድ ቃል ላሳያችሁ እንትን ላይ ሁለተኛ ቆሮንቶስ ላይ አቲንክ በቃ አንደኛ ይሄ አእምሮአችሁን ራሱ ኮንትሮል የምታደርጉት ተናግራችሁ ነው። አይ ከፍ አብሶ ሁለተኛ ቆሮንቶስ 10 ቁጥር 4-5 ላይ በእግዚአብሔር ዕውቀት ላይ ከፍ ያለውን የአእምሮ ምሽግ እናፈርሳለን ይላል። አሁን አእምሮአችሁ ላይ የሚመጣ ነገር ማትናገሩ ከሆነ አይፈርስልህም። የአእምሮ ምሽግ አእምሮ ለክርስቶስ ለማረክ እናቀርባለን አለ። ተዛላችሁም ጌታ ሉቃስ 4 ላይ ሰይጣን መጥቶ እኮ በሐሳብ ነው የእግዚአብሔር ልጅ ከሆንክ ጌታ እንዲህ ተብሎ ተጽፏል እያለ ያባረው ነበር።
ስገድልኝ ሲለው ለአንድ ለአምላክ ስገድ ተብሎ ምን ማለት ነው? ድንጋይ ወደ እንጀራ ለውጥ ሲለው በሐሳብ እኮ ነው ሰይጣን የመጣበት። ሰይጣን ሐሳብ ነው የሰጠው ለኢየሱስ ማለት ነው። የእግዚአብሔር ልጅ ከሆንክ አለ። ይሄንን የምታፈርሱት አእምሮ ቁጥጥር የሚሆነው ስትናገሩ ነው። በአእምሮ ላይ የመጣው ነገር ፍርሃት ሲያመጣ እግዚአብሔር የኃይል ፍቅር ራስን የመግዛት መንፈስ አልሰጠኝም አልፈራም ታባራለህ ማለት ነው። ሌላ ሐሳብ ሲያመጣ ታፈርሳለህ። በእግዚአብሔር ዕውቀት ላይ እኮ አለ። ከእግዚአብሔር ቃል ውጪ የሚመጣ ሐሳብ የምታፈርሱት ተናግራችሁ ነው። you have to speak አእምሮ ለክርስቶስ የምትማርኩት ተናግራችሁ ነው እንጂ ምንም ማለት ነው ሲመጣ ብትል አይሄድም። you have to speak መናገር አለብሽ። አእምሮሽ ላይ ሐሳብ ሳይመጣ ክፋት ከእግዚአብሔር ዕውቀት እኮ ነው። የሰውን ሐሳብ እኮ ነው የሚለው። በእግዚአብሔር ዕውቀት ላይ ከፍ ያለው የአእምሮ ምሽግ እናፈርሳለን። እንዳትረሳ አእምሮ ሁሉ ነገር ያለው ባትል አእምሮ ላይ ነው ያለው ማለት ነው። ጦርነት ያለው አእምሮአችሁ ላይ ነው ያለው ውጊያ ማለት ነው። ስለዚህ ሰው የሚያስበው አሰማኒቲንግ ሰው የሚያስበው ይሆናል። አይቹ ለዚህ ነው ብዙ በቀን አልኳችሁ ኦልሞስት ከ4000 በላይ ሐሳብ በአእምሮአችሁ ያልፋል። ስላለፈ እናንተ አይደላችሁም። ወፍ ለምሳሌ ትበራለች አይደል? መብረሯን አታቆምም። ግን የምትከለክሏት ለመቼ ነው? መታ እዚህ ላይ ጎጆ እንዳሰራ ተከለከላላችሁ። ሰይጣን አለ የዚህ ዓለም ገዢ ነው። እሱ ትልቅ ሐሳብ ነው የሚሰጣችሁ። የምታፈርሱት ተናግራችሁ ነው። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል። ልትሞት ነው ሲል አልሞትም በህይወት እኖራለሁ የተፈቀደልኝ ዕድሜ 120 ዓመት ነው ትላለህ፣ ትናገራለህ ማለት ነው። በቃ ታማ ሲል ቃሉን ትናገራለህ። አይ የምታፈርሱት ተናግራችሁ ነው። ሌላ አይ ቲንክ እዛ እንትን ላይ የመጨረሻ ቃል ላሳያችሁና እንትን ላይ አቲ ዳንኤል ላይ እነዛ 3 ቲኔጀሮች ምን መስላችኋል? ዳንኤል አይ ቲንክ ዳንስ ስላም ብላችሁና ጨርሳለሁ። ዳንኤል ላይ እንደዚህ አለው። አይ ቲንክ ዳንኤል ላይ ኦኬ አይ ቲንክ ምዕራፍ 3 ላይ ነው አንድ ነገር ተናገሩ። ኦኬ የምናመልከው አምላክ ያድነናል አለ። የምናመልከው አምላክ ያድነናል። እነዚህ ሰዎች ምን መስላችኋል? እሳት ውስጥ ነው ያሉት። 7 እጥፍ የነደደ እሳት ውስጥ ነው ያሉት። በቃ በፊታቸው ያለው እሳት ነው። ምን መስላችኋል? እሳት ውስጥ ገብተው አልዳኑ። የምናመልከው አምላክ ከዚህ እቶን እሳት ያድነናል አለ። ንጉሥ ሆይ ላቆምከው ምስል አንሰግድም። የምናመልከው አምላክ እንደዚህ አለ። የምናመልከው አምላክ አትላም ብላችሁ ይቅርታ አድርጉልኝና ኦኬ ዳንኤል ምዕራፍ 3:16 ላይ እንደዚህ አለ። 7 እጥፍ ምን መስላችኋል? የምናመልከው አምላክ ቀለም ብላችሁ ኦኬ አነበዋለሁ ይቅርታ አድርጉልኝ። ዳንኤል 3:16 ላይ የምናመልከው አምላክ ከዚህ ከእቶን እሳት ያድነናል። የምናመልከው አምላክ ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉት። ለምን ብላችሁ እንደዚህ አለ። ኦኬ እንደዚህ አለ። ኦኬ እንደዚህ የምናመልከው አምላክ ከዚህ ከእቶን እሳት ውስጥ ያድነናል፣ ደግሞም ያድነናል። እነዚህ ሰዎች አሁን ተናግረው ዳኑ ማለት ነው። ዳንኤል ምዕራፍ 3:16 ላይ አያችሁ ደህንነት አለ ማለት ነው። ይሄ አንደበታችሁ ላይ ሁሉ ነገር ያለው እዛ ላይ ነው። ሁሉ ጤናችሁ ያለው አንደበታችሁ ላይ ነው። ገንዘብ ያለው አንደበት፣ ትዳር፣ ሚስት፣ ባል ያለው አንደበትሽ ላይ ነው። ስራ ራሱ አንደበት ላይ ነው። ግን አንተ የለም የምትል ከሆነ የሚታየውን እያያችሁ የምታወሩ ከሆነ እየዘጋችሁ ነው። የምትናገሩ ነገር ይዘጋባል። ያለን የለም የምትል ከሆነ በባንክ ያለውን ማየት አትችልም። አይን በቃ የለህማ ማየት አትችልም። አይን ይዘጨፈናለህ። የለኝ የምትል ከሆነ ለዚህ ነው ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል፣ አምላኬ እንደ ባለጠግነቱ የሚያስፈልግ በክብር ይሞላል። አለኝ ይላል፣ ይበዛልኛል። አለኝ ይበዛልኛል። አየህ የለም የምትል ስራ የለም የምትል ከሆነ ዘግተሃል። አንተ የሚታየውን አይተህ ነው የምትል። ልክ እዛ ነው እንትን ለሁለተኛ ነገሥት 7 ዛላችሁ ያ ጃንደረባ እኮ ኤልሳ መጥቶ ነገ በሰማርያ እንዲህ ይሆናል ሲል የትኛው ሰማይ ቢከፈት አለ? በአይንህ ታያለህ አትበላም። እናንተ የሚታየውን እያያችሁ የምትናገሩት የእግዚአብሔር ቃል ግን የማይታየውን እንጂ የሚታየውን ባንመለከት ነው የሚለው። አየህ የለም ስራ ቃል በከልብን ተዘግቶብሃል። የምታዩት አለመኖር ነው የምታዩት። ግን አለ ስራ፣ ቆንጆ ስራ እግዚአብሔር ይሰጠኛል። አሁን ከእግዚአብሔር ጋር የምትስማሙት ችግር እያወራችሁ አትስማሙ። ስንት ጴንጤ በቃ ከችግር ሲያወራ ከልብ ስንት የለም ስራ ይላል፣ የለም ይላል ስለሚል መኖላን የለም ካልክ ለምን መኖር ትጠብቃለህ? ዛሬ ኔትወርክ የለም ካላችሁ ለምን ትጠብቃላችሁ? መኖር ለምን ትጠብቃላችሁ? የለም ካልክ የለም አንተ የሚታየውን አይተን አልኩ እኮ ጎልያድ ቆሞ አልኩ እኮ 40 ቀን የሚያወሩት ጎልያድ የለበሰው
ጎልያድ ነበር ሲያወሩ ነበሩት። አሁንም ችግር የምታወራ ከሆነ ምታው ያንን በቃ ማየት አትችልም አልኩ እኮ። እግዚአብሔር ተናግሮ መልካም እንደሆነ አየለ ዘፍጥረት አንብባ መልካም እንደሆነ አየ ተናግሮ መልካም እንደሆነ አየ ተናግሮ 8 ጊዜ ተናገረ ዘፍጥረት ላይ መልካም እንደሆነ አየ። ግን የለም ስራ ምትል ከሆነ የለም ለምን መኖር ትጠብቂያለሽ? አለ ቆንጆ ስራ። አንተ ማንን ታምነ ነው? እግዚአብሔርን ታምነ እንዲያነ ችግር ታውራለህ? ውስጥ ያለው ትዛለም ኤልሳ ከኛ ጋር ያለው በአለም ከነሱ ካሉ ይበልጣል። ያ ግያዝ ነው አይኑ የተያዘው የጮኸ ማለት ነው። አይ አንደኛ ውስጣችሁ ያለውን አላወቃችሁ ማለት ነው። የክብር ተስፋ ክርስቶስን አላወቃችሁትም። ውስጣችሁ ያለውን አላወቃችሁትም። ችግር የምታወራ ከሆነ ጴንጤ አላወቀውም። ውስጥ ያለውን አልተረዳውም። ችግር የሚያወራ በቃ ስለዚህ ተዘግቶባቸዋል። በቃ አራ ለግድ የለም ልጇ ሞቶ ደና ነው ካለች ምን ታለም ችግር ታወራለህ? አይ የምትናገሩት ነገር soon or later ይመጣል። በቃ you shall have what you say አለ ጌታ። I shall have what I say ያልኩትን ነገር አምናለሁ። ለተራራው መጸለይ ለመናገር ነው ያለው። አየ አንተ ምን በዙሪያው ፊት ደልዳላ ሜዳ ትሆናለህ አይደል ያለው? በመንፈስ እንጂ ባይል አይደለም። አሁን አያችሁ የምትናገሩት ነገር everything አንደበታችሁ ላይ ነው ያለው። እድሜያችሁ ራሱ ረጅም እድሜ ልትኖር ከፈለክ አንደበት ላይ ነው ያለው። አጭር እድሜ ልትኖር ከፈለክ አንደበት ላይ ነው ያለው። ሱስ አልኩ ማንኛውም ሱስ የሚቆረጥልህ ተናገረ። ምታጨስ ከሆነ ወደ ጌታ መተም ጭስ ሲጋራ ምታጨስ ከሆነ ወደ ሲኦል አትሄድም። ምጠጣም ከሆነ አትሄድም። ደህና ግን ይሄ ሁሉ የሚቆረጥልህ እያጨስከው ስትናገር ይቆረጥልሃል። ወይ እንዲህ ደግሞ ችግር ያለበት ፖርኖ ምናምን የምታየው ሴክስ ሙቪ ምናምን ምታየው ከሆነ እያየሽው ተናገር። አላይም እኔ ጻድቅ ነኝ አላይም አልኩ። የእምነት ጽድቅ ይናገራል እኮ ነው አላይም። ይሄንን ሴክስ ሙቪ አላይም አልመለከትም አላይም። እኔ ጻድቅ ነኝ ስትይ ይቆረጥልሻል። እያጨስ ከሆነ ክርስቲያን ወደ ጌታ መጥተህ ልታጨስ ትችላለህ። ሱስ ሊኖር ይችላል። ስላጨስክ ሲኦል አትሄድም። ግን you have to speak እያጨስከው ተናገር። አላጨስም እኔ ጻድቅ ነኝ ስታምን ጻድቅ መሆን ስታምን ትጠላዋል ትላለህ። ከዛ በኋላ ሱስ አልኩ የሚቆረጥላችሁ ተናገራችሁ ነው። ማንኛውም ሱስ የሚቆርጥ ተናገረ ነው ትናገራለህ። እኔ ጻድቅ ነኝ እኔ ልንገት ማንኛውም ሱስ የሚቆርጥ ተናገራችሁ። ስለዚህ በመናገር ኃይል is a power። ሁለት ክፍል ነው ያስተማርኳችሁ። 3 ክፍል መሰለኝ ያስተማርኩት። ብዙ ማሺስ ዲ ተበትኗልና አላህ እኔ በጣም ምኖረው ያስሮነ never negative መናገር የለኝም ጋር ተፋትቻለሁ። እኔ የለኝም ተፋትቻለሁ። ካልተፋታ ተፋታ ዛሬ አለ ይሆንልኛል። እኔ ቆንጆ ስራ አገኛለሁ። ቆንጆ ፔመንት ያለው ቆንጆ ቦታ ለምን ያፍና ምትበላው የተናገርኩት በላው የለም ካል ለምን ስራ ተጠብቅ ታዘብቶባል። በቃ ኢትዮጵያ ያላወቀው ይሄ ነው። በቃ የሚያወራው ተመርቆ የሚያወራው ችግር ነው። በፊት ሲወራ የሰማው ችግር ነው የሚያወራው። ግን በአንተ አምላክ ውስጥ ካለ ጌታ ካለ ውስጥ ወሪቲንግ ትዝላል። ጌታ አላዛር ሞቶ ተኝቷል ይላል። ከተኛ ታዳለ ምናምን ሲሉት ተኝቷል። ግን ላስነሳው ሄዳለዋል። ላስነሳው እሱ ትንሳኤ ነው ነው ኢየሱስ አልኩ። ውስጥ ኢየሱስ ካለ ትንሳኤ አለ ማለት ነው። ከሌለ ግን እሱን ፈናል። ጌታ ውስጣችሁ ካለ ሁሌ ቪክትሪ አለዛ አንደበታችሁ ይረክሳል። ምን ሳይያስ ምን ስላለ እሳት አይደል መጥቶ ይነካው አንደበቱ ረክሶ ማለት ነው። አንደበታችሁ ከረከሰ መንፈስ ቅዱስ ታሳዝናላችሁ እንጂ አብሶ ጸጋ ከሌለ ንግግራችሁ መንፈስ ቅዱስ ያዝናል። መንፈስ ቅዱስ ጥሏችሁ አይሄድም። እንደ አትጸልይ መንፈስና አትሰድሉ ናቆም ዘይዳብጸል እንደጸልይ ግን ያዝናል። ካዘን ምን መስላ ሰልፍ የሚያደርግ መንፈስ ቅዱስ ነው የሚረዳ ማለት ነው። እንድትጸልይ የሚረዳ እንድትለወጥ የሚረዳ መንፈስ ቅዱስ ነው። ቤተክርስቲያን የሚያሸበርቅ መንፈስ ቅዱስ ነው። እሱ ዌብሳይት ውስጥ ገብታችሁ 2 ክፍል ያስተማርኩት አለ። ማታ አስተምራለሁ እዚህ አሁን እንማራለን ስለ መንፈስ ቅዱስ ማለት ነው። ስለዚህ የመናገር ኃይል very important በልንገራችሁ በቃ ሳያው ብዙ ጴንጤ የተረዳ መስለኝ የሚናገረው ነገር ማለት ነው። ነቃገኝስ ምናምን እግዚአብሔር እኮ ሰብሟቸዋል። እስራኤሎችን አጠፋቸው እግዚአብሔር እስከመቼ ያምኑብኝ ማለት ሙሴ ምን መስላል ያልገባው ተናገር ተብሎ እኮ ላለቱ
በቃ ከናንን ያጣው እግዚአብሔር ለዓለቱ እያዩ ማበሩ ተናገር አለ እዛ ዘልቁ 20 ላይ ቁጥር 8 ላይ 10 ላይ ምን መስራችኋል እሱ ግን በያዘው በትር ሲመጣው ፈለቀ እግዚአብሔር አላመንከኝም አልቀደስከኝም አንተና አሮን ይሄ አትገባም አለ ወደ ከናን አይ እግዚአብሔር አላመነው አይ እግዚአብሔር ደግሞ ጌታ ተናገሩ ነው ያለ አያችሁ ማትናገሩት ለምንድን ነው ስለማታምኑ ማትናገሩት ወይ ሳያዙን እያያችሁ ከሌኮ ሞቷል በዚህ በሽታ ሞቷል በቃ ሞታል አትናገሩ ሌላ ደግሞ ያላችሁት ነገር አታምኑ ማንንም ያለው ነገር እንዲደረግለት ባመና በልቡ ሳይጠራጠር ይሄን ተራራ ተነቀለ ሂድ ይነቀላል ማመን አለብሽ ያልሽው ነገር you have to believe ተናገር ስለዚህ አትንኪ በቃኛ ትንሽ ገለጻ አልኩ ሁሉ ነገር ያለው አንደበታችሁ ላይ ሞት አለ ህይወት አለ በቃ ረጅም እድሜ መኖር ከፈለክ መናገር ጀምር በብዛት 70 80 ካልክ ከ70 ማድረስም ያንን ዳዊት እዛ 70 ነው ዳዊት የሞተው مثلا ዳዊት የጠቀሰውን እየጠቀሳችሁ እንደ ዳዊት 70 ድካም ነው ስለምትል ድካም አልኩ እኮ ዘካርያስ እኮ ሁሌ የተሞላ ኦልድ አርጅቻለሁ ስለሚል መጥቶ መልአኩ ጋር ቆለፈው እንጂ መጣና እንና ሚስቴ አርጅተና የተሞላ አርጅቻለሁ ነው አልኩ ሴቷም አርጅቻለሁ ካለች በቃ ስሜትሽ ያረጃል አመለካከታችሁ ይረጃል በቃ ታረጃላችሁ የተናገራችሁት ነው ገና እንደ ካሌብ ገና ጉልበታም ነኝ ካላላችሁ ጉልበታም ገና ግን ጉልበታም ነኝ ታንኪ መንፈስ ቅዱስ እናመሰግናለን something ሆነ እንትን ኢየሱስ ጌታ ነው ገና እኔ ጉልበታም ነኝ በቃ እኔ ጉልበታም ነኝ ገና ነኝ ስለዚህ አትንኪ ብቃይ አትንቆ አብቱ ግን ምን አለ ቁጥር 3 ባረኩት ኑሮ 3 ክፍል ባረኩት ኑሮ ምን ነው ፓስተር ተስፋይ 3 ክፍል ምን ታረጋው ነበር ኦኬ ዛሬ ስለ እግዚአብሔር በረከት እናያለን ይሄ የእግዚአብሔር በረከት ማለት ነው አብሶ ምሳሌ ምዕራፍ 10 ላይ ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች ሐዘንን በሷ ላይ ጨምርማል ምን አለ እዚህ ላይ የእግዚአብሔር በረከት ምን አደረጋል I think something really is okay የእግዚአብሔር በረከት ምን ታደርጋለች አለ ባለጠጋ ሐዘንን በሷ ላይ ጨምርም እንዳትረሱ ስለ እግዚአብሔር ስታስቡ እግዚአብሔር የበረከት አምላክ ነው በቃ እግዚአብሔር ሁሌ የበረከት አምላክ ነው በቃ እግዚአብሔር የመባረክ በቃ ስራው ምንድነው እግዚአብሔር የመባረክ ነው ስራው ለዚህ ነው እኔና እናንተን አሳያለሁ አብርሃምን እየባረኩ ለበረከቱ ነው በቃ እንዴ ነው አይ በቃ የሱ ባህሪ ምንድነው እግዚአብሔር መባረክ ነው ግን የሱ በረከት ምን ያደርጋል ባለጠጋ ቀደም ነግሬያችኋለሁ ብዙ ሰው ባለጠጋ ለመሆን በሌላ አቋራጭ ነው የሚሄደው አትዛላችሁ አብርሃምን ያለው ወደማሳየ ምድር ትሄዳለህ አለው አይ እሱ ባሳየ ምድር ካልርክ ብዙ ሰው በአቋራጭ ባለጠጋ ለምን ይፈልጋል ከዛ ችግር ውስጥ ይገባል በቃ ግን አለው ሚታይ ነገር አለው ችግር አለው ግን ለምን እሱ የለም እግዚአብሔር አይደለም የእግዚአብሔር ስፖንሰር አሁንም እግዚአብሔር አልኩ እግዚአብሔር ስፖንሰር ከሆነ እሱ አልኩ እኮ በመድረ በዳ ውስጥ ሀብታም ያደርጋል ይሄ በረከት ካለበት ያወጣል ሐዘን አይጨምርም በቃ ምንም ማለት ሐዘን አይኖርም አሳያችኋለሁ ምናልባት ቁጥሩ ተዛላችሁ እዛ ሉቃስ ዮሐንስ ምዕራፍ 2 ላይ ሰርግ ቤት እኮ ነው ምን መስላል ሊዋረዱ ማለት ነው ሰርግ ጠርታችሁ ምን መስላችኋል ወይን ጠጅ ሲያልቅ ማለት ነው ማን ነበረ ያ በረከት ይዞ የመጣው ኢየሱስ እንዳትረሱ ኢየሱስ የአብርሃምን በረከት ይዞ ነው የመጣው ለዚህ ነው የክርስቶስ የአብርሃም በረከት በክርስቶስ ወደ አሕዛብ ይደርሳል አለ እንዳትረሳ ክርስቶስ በረከት ይዞ አልኩ እንዳትረሳ አሳያለሁ ከእግዚአብሔር ቃል ላይ እግዚአብሔር ወደዲ ባርኳል እግዚአብሔር ባርኳል እና ላሳያችሁ ከእግዚአብሔር ቃል ላይ ዘፍጥረት 1:26 ላይ እግዚአብሔር ሰውን እንደመልኩ ኦኬ እንደመልኩ ፈጠራቸው እግዚአብሔር እንደመልኩ ፈጠረው ወንድና ሴት አደረገ ከዛ እግዚአብሔር ባረካቸው አለ ምን አላቸው እግዚአብሔር ምን አደረጋቸው ባረካቸው ወንድና ሴት ፈጠረ ከዛ ምን አለ ብዙ ተባዙ ምድርን ውረሱ አለ በቃ ይሄንን በረከት ጌታ ይዞ መጣ ማለት ነው በአዳም ያጣ ነው ማለት ነው ይሄን በረከት ብዙ ተባዙ አለ ምድርን ውረሱ አለ ምን መስላችኋል ስታስበው ምድር ላይ የበዛ ቻይና ሁን ኮምቦዲያ ሁን ወፉ ዓለም ላይ ያለው በሙሉ ከየት መጥቶ መስላችኋል ስታስቡት ማለት ነው ወፉ ምን ምጣው በዓለም ላይ ማለት ነው ማን ይባረከ መሰለ እግዚአብሔር ነው ባረከ የሱ በረከት አይመለስ አልኩ እንዳያሳይሃለሁ በጣም በአቲ ቁጥር ተነሳያችኋል ሪቨርስ ያውን የሱ በረከት የእግዚአብሔር በረከት ሪቨርስ ያውን
ዛላችሁ ግይንትና እንትና በላቅ አሰቁዳ ሰነቲካ ሳያቸዋል never reverse አይሆንም የሱ በረከት እሱ ባርኳልና አይገለበጥም ማለት እግዚአብሔር አሁን እግዚአብሔር ምንድነው ያደረገው በረከት ለቀቀ ማለት ነው ብዙ ተባዟል ምድርን ወረሷል ብዙ ተባዙ ምድር መራዋል እንደዛ አለ ብዙ ተባዙ ምድሪቷን ሁሉ ወረሷል አሁን ምን ይመስላችኋል ይሄኛው የእግዚአብሔር በረከት እንግዲህ never ምንም አይገለጽ ነው እኮ never reverse አይሆንም never reverse አይሆንም ምንም ማላችሁ ምንም የሱ በረከት ሪቨርስ አይሆንም እግዚአብሔር የባረከው በረከት ሪቨርስ አይሆንም ግን እንዳትረሳ የሱ በረከት ብቻ ነው ባለጠጋ የሚያደርግ ሀብታም የሚያደርግ የሱ በረከት ነው ሌላ ባቋራጭ ሄዳለው ካልክ ትሄዳለህ ይታያል ሰው የሚሸወደው እዛ ላይ ነው ያለው ልንጻ ያለው መኪና ያለው ምናምን ስንት ግን ነገር ጽድቅ የለበትም ያሳያሉ እግዚአብሔር ጽድቅን እንደሚወድ እግዚአብሔር ጽድቅን ወደድኩ አመጻን ጠላው ይላል እግዚአብሔር ጽድቅን ስለሚወድ ጽድቅ ማድረግን ይወዳል ይላል ጽድቅ ማድረግን ይወዳል አየ ይሄኛው በረከት ጽድቅ አለበት ጽድቅ ከሌለበት ግን በረከት አይደለም በቃ ከልብ ልንገራችሁ አላቸው ሀብቱ አለ ቤቱ አለ ግን እንቅልፍ የላቸውም ሰላም የለም ለዚህ ነው ሱስ ውስጥ የሚገቡት ማለት ነው ነገር ውስጥ ይገባሉ ወይ ገሎ ነው ያመጣው አልያያችሁ አይደል ምድራችሁ ላይ ሀብት የእናት ያባት ሀብት ለመውረስ ቁጭ ብለው ስራ አይሰሩም ሀብት ነው የሚጠብቁት ውርስ ነው የሚጠብቁት እንደው እንደ ኢትዮጵያ መንግስት ቢቀይር ይሄን በጣም ደስ ባለ እንደዚህ እንደ አሜሪካ ነገር ማለት ነው እንደ ቢሆኑ ማለት እንደ ውርስ ምናምን ለዛ ላይ ያለው ችግር ማለት ስንቱን እየገደሉ ማለት ሀብታም ለመሆን ስንቱ በቃ ወንድሙን እየገደለ ምን ይገደል ሀብታም ሊሆን ባለጠጋ ሊሆን በቃ ቀደም ነገርኩ ሰይጣን ጌታን ብትሰግድልኝ አለ ይሄ ሁሉ ተሰጥቶኛል አለ ይሄ ሁሉ ተሰጥቶኛል እሰጣለሁ አለ እንዳትረሳ ሰይጣን አለ ይሰጣል ሰይጣን ይሰጠና ነፃ ቆይ ኮንትሮል አድርጓል ማለት ነው ሰይጣን ኮንትሮል ያደርጋል ያያችሁ አይደለም ይሄዱ ጠንቋ ቤት በቃ ሀብታም እንደሆነ ግብር እየገበሩ ማለት ነው በአመት ይገብራል ያምጣ የናምጣ እያለ ምናምን ለምን ሀብታም ሊሆኑ ነው ባለጠጋ ሊሆኑ ነው ግን የእግዚአብሔር በረከት አይደለም እሱ never እግዚአብሔር የለበትም የእግዚአብሔር ምንም እግዚአብሔር ስፖንሰር አይደለም እዛ ላይ እንዳትረሳ እግዚአብሔር የበረከት አምላክ ነው የበረከት አምላክ ከዛ ምን መሰላል ማንን ያገኘ መሰላል አሳይሃለሁ አብርሃምን እንዴት አግኝቶ እንዴት እንደባረከው እግዚአብሔር እንዴት አድርጎ እንደባረከው ማለት ነው አሁን ኢየሱስ የመጣው ይሄንን በረከት ይዞልን የመጣው በሱ መሆን አለብን በረከት ለማግኘት ወደ ጌታ መጣ ጌታን ተቀበለ ዳግም ተወልደ ዮሐንስ 3 ላይ ዳግም ተወለደ ብሏል ዳግም ካልተወለክ በፍጹም ሃይማኖት አለኝ ብትል አይሰማውም ጌታ ሃይማኖት ያቅም እግዚአብሔር ስንት ሃይማኖት ነው በአለም ላይ ያለው ስንት ሃይማኖት ነው ያለው አብሶ እንደ ሀገር ብትሄዱ ስንት ሃይማኖት ነው ያለው ለምን እግዚአብሔር ያቅም ማለት ነው አሜን አሁን እዚህ ላይ ላሳያችሁ ምሳሌ ምዕራፍ 3:5 ላይ አንዳንዱን በራሱ ማስተዋል ይሄዳል ሀብታም ለመሆን ማለት ነው አየ በራስ ማስተዋል ሀብታም ለመሆን አትድል አንተን ላንብብላችሁ መጀመሪያ እንትን አይ ቲንክ ምሳሌ ላንብብላችሁ ይቅርታ ዘልየዋል ነው ይቅርታ አድርጉልኝና እንደዚህ ላይ ኦኬ ምሳሌ ምዕራፍ 23 ቁጥር 4 ላይ አንዳንዱ እንዴት ነው በራሱ ማስተዋል ይሄዳል ሀብታም ሊሆን ማለት ነው ባለጠጋ ሊሆን ማለት ነው አየ ምሳሌ ምዕራፍ 23 ቁጥር 4 ላይ እንደዚህ ሆነ ባለጠጋ ለመሆን አትርከም አተን የራስን ማስተዋል ተው በርሱ ላይ አይንን አታዞትር ይጠፋል ባለጠግነት ወደ ሰማይ ልክ እንደሚበር እንደ ንስር ነው አይ ባለጠጋ ለመሆን አትርከማል ብዙ ሰዎች ይደክማሉ ባለጠጋ ለመሆን ማለት ያ ደግሞ ሲሆን ሌላ ነገር ውስጥ ይገባሉ ማለት ወይ ህመም ውስጥ ይገባል ወይ መኪና ይጋጫል ወይ 3 ስራ 4 ስራ ምናምን ይሄ ሁሉ ባለጠጋ ለመሆን በቃ የሚያርጉት ወይ እንቅልፍ የላቸው የእግዚአብሔር ቃል በመጠን ኑሮ እንድትጸልይ ይላል እግዚአብሔር ቃል እንዳትረሳ ኢየሱስ በረከት ነው ባለጠጋ የሚያደርገው በቃ ስንት አንዴ እንደው ማስተዋውሳለሁ በጣም አንዴ ቺካጎ ነው አልነገራችሁ ማነሰውና ወጣ ምስክርነት ነው የመሰከረችው 3 ስራ ነው የምሰራው እግዚአብሔር ከመኪና አዳነኝ አለች አንዴ እግዚአብሔር ሰው መጣና በይ ሁለቱን ተይና አንዱን ስር ያላት ምክንያቱም እሷ 3 ስራ እየሰራች እንቅልፍ የላትም ነገሯ ሁሉ በቃ ጸሎት ህይወት የለ ከእግዚአብሔር ጋር ጊዜ የላትም ከኔ ጋር የሚሰበስብ ያከማቻል
ከኔ ጋር ግን የማይሰበስብ ይበትናል ነው። አያው በራስ ማስተዋል ሀብታም ለመሆን አትርከም ነው። የራስ ማስተዋል ተዋል። አይንን በዛ ላርጎ እነሱ አይናቸውን እዛ ላይ ነው የሚያዘወትሩት ማለት ነው። ሀብታቸው ላይ ነው አይናቸውን ያዘወትራሉ። ለምን? በራሳቸው ማስተዋል ነው። ልክ እዛ ላይ ሲናገር ምን አላሰላችሁ? በእርሱ ላይ አይንን አታዘወትር ይጠፋል። ባለጠግነት ወደ ሰማይ ልክ እንደሚበር እንደ ንስር ክንፍ ያበጃላል። እንደ ንስር በክንፍ በእሷ ላይ አይኑን አታርጋል። ለምን መሰለ? እግዚአብሔር ቃል ሲናገር አይንን ክርስቶስ ላይ ነው ማድረግ ያለብህ። ለዚህ ነው የእምነታችን ራስና ፈጸ ክርስቶስን መመልከት እንጂ ያለኝ ሀብት ላይ እኔ አስታውሳለሁ። እኔ ያደረው ነግራችሁ ከሆነ አላስታውስም። መስክር ያለ ብዙ ጊዜ ድሮ ጌታ ካለውበት ከዛ ከአትላንታ ውጣ ሲለኝ በጣም ሰይጣን በጣም አታክ ያደረገኝ። በቃ ብር የለኝ ሪዝን ማቀርበው ነበር ጌታን ማለት ነው። ግን በጣም የሚያስገርመው ነገር አንድ ሴት ናትና እዛ አትላንታ ከዛ ሲወጣ መታ በቃ የሆነ ብር ሰጠችኝ ማለት ነው። አሁን እኔ ያንን ይዤ ወጣው ማለት ነው። ውጣ በታገየን ውጣ ያለኝ ጌታ ውጣ ከዛ ውጣ ያለኝ እግዚአብሔር ሊባርከኝ ፈለገ። ውጣ ከዛ ውጣ እንዳትረሳ ያሳይሃለሁ። አብርሃምን ውጣ ነው ያለው። ካለበት ቦታ ካላችሁበት ቦታ ካልወጣችሁ እሱ ወደሚያሳያችሁ ስፍራ ካልሄዳችሁ አታገኙም በረከት። እና አሁን እኔ ያንን ይዤ አንደኛ ይዤ የርኩት ኢንፎርሜሽን በጣም ሮንግ ነው እና ጀመርኩ ማለት ነው። ከአትላንታ ጉዞ ማለት ነው ሎክላማ ማለት ነው። እና ያው ያቺ ብር አለች እና ጋዝ ሞላለሁ ይበቃኛል። እዛ ሲሄድ በቃ ጋዝ ገድቼ ምናምን ስራ ቶሎ ስራ ሰራለሁ ምናምን ማስባት እሷን ነው ያለችኝን አይኔን እዛ በልሳን ጸልያለሁ ምን አለው አይኔ እዛ ላይ ነው። እሷን መንገድ ላይ አክሲደንት ደርሶ ይወሰዳል መጥቶ ተዋትራክ በቃ በቂና ወሰና በቃ አያችሁ ነገራችሁ ላይ አይናችሁን ታደርጋላችሁ። አይንም በእሷ ላይ ትጠፋለች። የሚጠፋ ነገር ነው። የሚጠፋ ነገር ላይ አይንን ማድረግ የለብህም። ምንም ነገር ይፈልጋል። ምን መሰላል 5 እንጀራ 2 ዓሣ በይሄ በረከት አይደለም። የበረከት ጌታ ምን መሰላል? ምን መሰላል 5 እንጀራ 2 ዓሣ ይበዛ ስታስበው የሱ በረከት ነው ባለጠጋ የሚያደርገህ። የሱ በረከት ባለጠጋ ያደርጋል። ብቻ ታሪኩ አቲንክ ረጅም ነው። ወዳን ምስክርነት ቆይቻለሁ ከመሰከርኩ ግን እግዚአብሔር እንዴት እንዳስደነቀኝ ውጣ ብሎኝ ወጥቼ ከዛ ስወጣ እዛ ሲደርስ እዛ በጣም እግዚአብሔር ባረከኝ። ኦልሞስት እንደውም አስታውሳለሁ ለስንት ወደ 14 ሻንጣ ይዤ ነው ኢትዮጵያ ውስጥ የሄድኩት። ለመጀመሪያ ኢትዮጵያ ሲሄድ ማለት እግዚአብሔር ሂድ ባለኝ ቦታ ስለሄድኩ ማለት ነው። አያችሁ እሱ የሱ በረከት ባለጠጋ ያደርጋል። 13 ሻንጣ እንደውም ጭኜው ነበር እንትን ላይ ዌብሳይት ላይ ጭኜው ነበር። እዛ ያለው ለእምነት ቃለኛ ቸርች ህፃናቶች እንዳለ ይዤ ሄድኩት ማለት ነው። ባረኳቸው ማለት ነው። ስንት በቃ ግን ምንድነው ሰላ አይንን በሷ ላይ ታደርጋለህ። በሷ ላይ አትደርጋለህ። በሷ ላይ አታደርጋለህ። ዛሬ እግዚአብሔር ተመሰገነ ነው። በሷ ላይ አድርገን በሷ ላይ አይንን አታዞትራለች ትጠፋለች። አያችሁ ምሳሌ ምዕራፍ 3 ላይ እንደዚህ ላንብብላችሁ 3:5 ላይ በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገድ ሁሉ እሱን ወቅ። በፍጹም ልብ በራስ ማስተዋል አትደገፍ ይላል። ሰዎች በራሳቸው ማስተዋል ሀብታም ባለጠጋ ለመሆን የማይቆፍሩት ጉድጓድ የለም። የማይቆፍሩት ጉድጓድ የለም ማለት ነው። ሙስናም አለ፣ ይሰርቃሉ። ይሄ ሁሉ ሙስና ሁሉ አድርጋ ባለጠጋ ልትባል ነው። በቃ እሱ አለው ሀብታም ሴቷን በቃ ሀብታም እኮ ነው እሱ አለው። የሚነዳው መኪና ታም የሚነዳው መኪና የሚነዳው ያለው ቤት ምናምን ላሉ እሱ አይደለም በረከት። በረከት እግዚአብሔር ነው። የሱ በረከት ነው። የሱ በረከት ብቻ ባለጠጋ ያደርጋል። ምንም የኛ ይፈርት ያልገባበት ማለት ምንም የፓስተር ተስፋዬ ምንም ተላልጦ ምንም ታግሎ ምን ይመስላል? ጴጥሮስ ለሊቱን ሙሉ ደክመው ትዛል ሉቃስ 5 ላይ ትዛለ የማን በረከት ነው ጴጥሮስን ባለጠጋ ያደረገው? ምን ይመስላል? ጴጥሮስ ባለጠጋው ነው። አሳ ጠምዶ የሚያውቀውን እኮ ነው ያገኘው። ምን መረብ መሳም መጎተት እስከሚያቀተው ድረስ ግጣስ ድረስ ማለት ይጠቀሰ እኮ ጴጥሮስ ዮሐንስ አየ የሱ በረከት እንዲህ ነው ማለት ትጠቅሳለህ። መባረክ ተባርካለህ። ሰው በረከት ነው እንዳትረሳ። የሱ በረከት ብቻ ነው እውነተኛ በረከት ማለት ነው። እውነተኛ በረከት ሲሚተላለፍ ነው። በከተት ይተላለፋል ማለት ነው። ልክ እንዳሸንዳ ማለት ነው።
አየዚ ላይ ምን አለ የራስን በራስ አትደገም በመንገድ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል አስካባባ ዲጋላቦራ ይመናለ ምን ያደርጋል የሱ በረከት በመንገድ ሁሉ ምን አለ እሱን ወቅ እሱም ጎዳናን ያቀናልሃል በጣም አንድ ቦታ ላሳያችሁ በጣም እንደገና ይላችሁ ኦኬ እንደገና ምን መስላችኋል አንድ ቦታ ላሳያችሁ በጣም አሁን በአዳም ምን መስላችኋል አሁን ይሄንን በረከት አጣ ሰይጣን መጥቶ ያው በቃ እንደሱ ያለው ቀላቀላታ ዘፍጥረት 3 ተዛላችሁ ሰይጣን መጥቶ ዲሲቭ አረጋት ይዋለን ማለት ነው እንደሱ እግዚአብሔር እኮ ፈጥሯቸዋል እንደሱ በመልክና በአምሳል አድርጎ ፈጥሯቸዋል እንደሱ እንዳትሆኑ ነው አላት ሰይጣን መጥቶ ዲሲቭ አረጋት ከዛ ያንን አትብሉ የተባለው ሲበሉ ያው ሞት መጣ ኃጢአት መጣ ባንዱ አለመታዘዝ ኃጢአት የሚለው ያ ነው ኃጢአት መጣ ባንዱ መታዘዝ ጽድቅ ይላል አሁን እናዳም ሉዝ አደረጉ ያንን በረከት ማለት ነው በጣም ይገርማል ስቲል እግዚአብሔር የበረከት አምላክ ነው እሱን ላሳያችሁ እንደገና በኖ ዘመን ትዝላችሁ አላሳያችሁ እንደገና ያንን በረከት እግዚአብሔር ሲያመጣ ባርኳላኮ የእግዚአብሔር በረከት አይገለበጥም ይያል አዳም ሉዝ ቢያደርግም በኖ ዘመን ደግሞ እግዚአብሔር ሊያጠፋ ሳሰበ አጥንትን ላይ እንደዛ አላችሁ በኖ ዘመን ተዛላ እግዚአብሔር መስራት ሊያጠፋ ተነሳ ተግዛ ኖን ያገኘው አጥን ዘፍጥረት 6:8 ላይ ነው በእግዚአብሔር ሞገስ አገኘ ነው ከዛ መነስላል ነው መርከብ ሲሰራ ወሪቲክ መርከብ ሲሰራ ማለት ሞገስ አግኝቷል አልኩ የሱ በረከት እኮ እንደማንገ እንደገና እግዚአብሔር እዛ ዘፍጥረት ምዕራፍ 9 ላይ እንደገና እግዚአብሔር እንደዛ ያላቸው ላምብላችሁ አጥን ዘፍጥረት 9 ላይ እንደዛ ያለ እግዚአብሔር የኖንን እና ልጆችን መናላቸው ባረካቸው እንዲህ አላቸው ብዙ ተባዙ ምድርን ሞረሰዋል ዘፍጥረት 9 ላይ እንደገና መጣ እግዚአብሔር ሰው ከጠፋ በኋላ እንደገና ኖን ከነ ልጆቹ እንደዛላቸው ባረካቸው ነው እንዳትረሳ እግዚአብሔር የበረከት አምላክ ነው የበረከት አምላክ መባረክን ያውቃል ክንዱም ያጠግባል ሆይ ክንዱም ያጠግባል ሆይ ባንተ ነው ያማረብን የበረከት አምላክ መባረክ እግዚአብሔር መባረክና የበረከት አምላክ ነው እናንተ ሰማይና ምድር የፈጠረ እግዚአብሔር የተባረካችሁ ናችሁ አሳይሃለሁ አርኩ ወደ ጌታ ስትመጣ የአብርሃም በረከት ቢሎንግስ ቱ ነው እንዳትረሳ በረከት ምንድነው nothing miss በቃ ምንም ነገር ማታጣው ነገር ነው ምንም ነገር በቃ የሚያስፈልግ ነገሮች ይላሉ ለምን እሱ በረከት ነው እግዚአብሔር ሁሌ አምላክ የተዘጋጀ የሚያስፈልገኝ በክብር ቆዳል በክርስቶስ ውስጥ ያዘጋጃላል በክብር እግዚአብሔር ሁሉ ነገር በክብር ነው ያዘጋጀው እግዚአብሔር የሱ በረከት ነው ባለጠጋ የሚያደርጋችሁ ሌላ never ጥቂት ነገር ከገባ ጽድቅ ከሌለ በረከት አይደለም ዋሽተ አጭበርብረ እርዱኝ ረዳቸዋለሁ እንደዛ ብሎ ነገር የለም እግዚአብሔር የሚረዳ አምላክ አላመልክም ቤልጂማን ነው ምናምን የአሜሪካ አንተ እንደዛ ያለው እንጂ እርዱኝ ረዳቸዋለሁ እግዚአብሔር ነው የምትረዱት እንደዚህ ድሮ አያችሁ የእግዚአብሔርን ባህሪ ማወቅ አለባችሁ you have to know who is እግዚአብሔር እንደሆነ መጀመሪያ የእግዚአብሔርን ማወቅ አለበት እግዚአብሔር ጻድቅ እንደሆነ ጽድቅን እንደሚወድ አመጻን እንደሚጠላ ጽድቅ ነው እግዚአብሔር ጻድቅ ነው ጻድቅ ምንድነው ራይት ትክክል የሆነ ነገር ማለት ነው አልኩ ዛሬ ስንቱ ባለጠጋ ሊሆን ስንቱ ሴቶች የሚሸወዱት ዛሬ ስንቱ አብሶኛ እንግዲህ ሳታስወጥ ዘቦሮሙ ምንድነው ይባል ስንት ጥማድ በር ያለው ይባላል ስንት ጥማድ በር ያለው በቃ ወገን እግዚአብሔር ካንተ ጋር ከሆነ ሀብታም ነህ ዮሴፍ ነገሮች ሁሉ ይከናወኑ እግዚአብሔር ከሱ ጋር ነበር ይላል እግዚአብሔር ካለ የሱ በረከት ነው ባለጠጋ የሚያደርግሽ ሐዘን የለም ወደ ተባረክ ያለው በለስር ቤት ውስጥ ምትገባ ከሆነ ተባርካላ አይደል አልተባረክም ተሳስተሃል ተባረክ ያለው በለዛ ዲፕሬሽን ውስጥ ምትገባ ከሆነ ጭንቀት ውስጥ ምትገባ ከሆነ ሱስ ውስጥ ምትገባ ከሆነ ተሳስተሃል እግዚአብሔር የለም የሱ በረከት አይደለም የእግዚአብሔር በረከት ሐዘንን አትጨምርም
በቃ አልኩ እኮ ሐዘንን ያባርራል። በቃ ምንም እንዳታዝን ያደርጋል። የሱ በረከት በቃ ምንም ነገር እንዳታዝን ሲባርክ ማለት ነው። ነገሮች አሉ ጥሰህ እንድትሄድ ያደርጋል። ምንም ነገሮች አሉ ጥሰህ እንድትሄድ ያደርጋል። የሱ አልኩ እኮ አሳይሃለሁ። ዮሐንስ 2 ነገር እኮ ሰርግ ቤት አልኩ እኮ ተዋረድን ባሉ ጊዜ ማን ነበረ? ንጉሱ ነበር። ምን መስላል? ያ ውርደት ሐዘን አልጠፋም። አየህ፣ የሱ በረከት ሐዘንን ያጠፋል፣ ያባራል። እሱ ሲባርክ የፈለገ ነገር ይሁን ይባራል፣ ይጠፋል። የሱ በረከት ነው። እግዚአብሔር ሲባርክ ማለት የሱ የእግዚአብሔር በረከት ብቻ። አሁን የሱን እንትን ላሳያችሁ፣ የእግዚአብሔርን ባህሪ ላሳያችሁ። መዝሙር 45 17 ላይ እንደዚህ ይላል። ኦኬ መዝሙር እንደዚህ ያለ ኦኬ እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራ ሁሉ ቸር ነው ይላል። እግዚአብሔር ምንድነው? በመንገዱ ሁሉ ጻድቅ ነው። እግዚአብሔር በስራ ሁሉ ቸር ነው። ይሄ የእግዚአብሔር ባህሪ ነው። እግዚአብሔር በመንገዱ ሁሉ ሌላ መዝሙር 21 ቁጥር 3 ላይ ላሳያችሁ። ኦኬ እግዚአብሔር አለ ከመስዋዕት ይልቅ ጽድቅን ማድረግን ይወዳል። ከመስዋዕት ይልቅ እግዚአብሔር ከመስዋዕት ይልቅ ጽድቅን ማድረግ ይወዳል። ከመስዋዕት ከምታቀርቡት ነገር ጽድቅ ማድረግ ይወዳል። እንዳትረሳ። አሁን ይሄ ጽድቅ ተቀብለን ነው። አብሶዛ ሮሜ ምዕራፍ 5:17 ላይ ይሄን የጸጋ ብዛትና የጽድቅ ስጦታ የሚቀበሉ ነው። በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ። አሁን ንጉስ ነው። ይሄ ጽድቅ ተቀበል ንጉስ ነው። ምንም ነገር አይነክስብም እንጂ። አሁን እግዚአብሔር ምንድነው የሚወደው? ጽድቅን ይወዳል። አሳያለሁ። ዕብራውያን ምዕራፍ 1:9 ላይ እግዚአብሔር ጽድቅን ወደድኩ አመፃን ጠላሁ አለ። አየህ፣ ጽድቅ የሌለበት በረከት ነበር። ጽድቅ ያለ ያከማቸው ነው። እግዚአብሔር የለም። እግዚአብሔር የሱ በረከት አይደለም። ምንም ጥቂት ነገር እውነት የሌለበት ነገር ስንት ምንም አሰት ነበር። በቃ አትሸወድ። ዛሬ እውነት ነው። እውነተኛውን በረከት ነው የምነግራቸው። ብዙ ሰው እየተሸወደ ነው ያለው። ብዙ ሰው እየሰረቀ ያጣጭበረበረ ሐሰተኛ ነቢያቶች፣ አንዳንድ አገልጋዮች ብሎ አይደለም ሀብታም ለመሆን እያጭበረበሩ ግን ችግር አለ። የለም እግዚአብሔር ለመሰለ ብር መውደድ የክፋት ሁሉ ስር ምንጭ ነው የሚለው። ብዙዎቹ ከሃይማኖት እንደሳቱ ብዙ ሰው ከሃይማኖት ወጥቷል፣ ብር ስለሚወድ ማለት ነው። አየ ብር ከምትወድ ከሆነ ከሃይማኖት ወጥቷል እንጂ ተዛለም ዛዳ ጴጥሮስ እና ጢሞቴዎስ 6 ላይ 12 ላይ ከሃይማኖት ወጥቷል ራጉላ። ሃይማኖት ያለው ይመስላል ግን ሃይማኖት የለውም። ብር የሚወድ ነው። የክፋት ሁሉ ስር ምንጭ ነው ብር መውደድ ማለት ነው። ግን ወገን የሱ በረከት የእግዚአብሔር በረከት ባለጠጋ የሚያደርግሽ በቃ ሰዎች ሁሉ ያውቃሉ። ስምን ሁሉ ከፍ ከፍ ያደርጓል እግዚአብሔር። በቃ እግዚአብሔር በቃ ሀብታም ለምን? እግዚአብሔርና ካንተ ጋር ነው ያለው። አሳይሃለሁ ከእግዚአብሔር ቃል ዕብራውያን ምዕራፍ 1:9 ላይ እንደዛ ነው። ጽድቅን ወደድኩ አመፃን ጠላሁ አለ። ጽድቅን ወደድኩ አመፃን ጠላሁ አለ። ምሳሌ 16:8 ላይ ላሳያችሁ። በጽድቅ የሚገኝ ጥቂት ነገር በአመፃ ከሚገኝ ከብዙ ትርፍ ይሻላል። በጽድቅ ከሚገኝ ጥቂት ነገር በአመፃ ከሚገኝ ከብዙ ትርፍ ይሻላል። በጽድቅ ጥቂቷ ነገር እግዚአብሔር አለ እዚህ ላይ ምን መሰላል? 5 እንጀራ አልኩ እኮ 2 አሳ መስላል። እሱ ስላለ አይደለ እንዴ የእግዚአብሔር ቃል ሲናገር 5000 አይደለም እንዴ ወደ 20 ይሆናሉ እንጂ። በርግጥ እዛ ላይ ሴቶች ወንዶች ናቸው የተቆጠሩ። ሴቶቹ አይ ቲንክ ዳዊት ላይ መሰሉኝ አልተቆጠሩም። እዛ ላይ ልድገመው። ምሳሌ ምዕራፍ 16:8 ላይ በጽድቅ የሚገኝ ጥቂት ነገር በአመፃ ከሚገኝ ከብዙ ትርፍ ይሻላል። በአመፃ ከሰበሰብከው ማለት ነው። በአመፃ ከሰበሰብከው ዛሬ ብዙ ሰዎች ሴቶች የሚሸወዱት ያ ነው። ያለው ሀብት የሚነዳው መኪና ቤቱ ደሞ ምናምን ተሳስተሻል። እግዚአብሔር አለ እዛ ላይ ጽድቅ አለ ንጉሱ ይታያል እዛ ላይ። እግዚአብሔር መፍራት አለ። አየ በእውቀት እግዚአብሔርን ከመፍራት ጋር ከምትገኝ ሀብት እኮ ነው። በእውቀት ከሚገኝ ሀብት ይሻላል። ከእግዚአብሔር ከመፍራት ጋር ከሚገኝ ሀብት ይላል። ታሳያለሁ እንትን ለምሳሌ ምዕራፍ 15 ላይ 16 እንደዚህ ያለ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር በእውቀት ካለበት ከብዙ መዝገብ ይሻላል። እግዚአብሔርን መፍራት ደግሞዋል። ምሳሌ
15 እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር እግዚአብሔር መፍራት አለ እዛ ላይ አለ እዛ ሀብት ላይ ንጉሱ ይታያል አለ እግዚአብሔር አለ እግዚአብሔር በሷ ላይ ቅድም አይነን አታር ትጠፋለች አለ የሚጠፋ እኮ ነው ያኛው አላያችሁ ስንት ከልብን እንገር እዚያ ገር ራሱ አቃቸው አላለ አበሻ ራሱ ኡምረስ እንዳለ ታውቃላችሁ አሜሪካ ነገር አብሶ ዛ ዲስትሪክት ማሺ ለምንድን ነው የሆም ሆምለስ የሆኑበት ሱስ ውስጥ እየገቡ ነው እስቲል የአሜሪካ መንግስት ይረዳቸዋል ስንት አሉ አሜሪካ ዶክተር የነበረ ሆምለስ ታያለ ለምን ሱስ ነገር ውስጥ እየገባ ነው አይባግ ጽድቅ የሌለበት ነገር ካለ ሰይጣን በፍጹም አይተውም ሰይጣን በቃ ከልብ ንገር አይተውም ሰይጣን ያዋርዳል ይሰጥና ያዋርዳል ይሰጣል ትወረዳለህ ሁሌ ኮንፊደንስ የለ እግዚአብሔር የለ እዚህ ላይ ምን አለ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር እኮ ነው ሁከት ካለበት ከብዙ ትርፍ ይሻላል ምሳሌ 21 ቁጥር 6 ላይ መብል እንደዚህ አለ በሐሰተኛ ምላስ መዝገብ የተከማቸ ልክ እንደሚበን ጉም ነው አለ በሐሰተኛ ምላስ የተከማቸ መዝገብ ልክ እንደሚጠፋ ጉም ነው በሐሰተኛ ምላስ አልኩ ሀብታም በሐሰተኛ ምላስ ሰብስበ ከሆነ እየዋሸ እያጭበረበርክ መንግስትን እያጭበረበርክ ሳምቲንግ ብቻ ነገር አለ ትክክል አይደለም እግዚአብሔር የለም በሐሰተኛ ምላስ ማከማቸት መዝገብ ልክ እንደሚጠፋ ጉም ነው ይላል ጥፍት ይልባል ፓስተር እስቲ ንገረን ታውቃለህ ሰጣልኩ እኔ ስንት ዋቴን ሰራ ነበር የት እንደሚገባና ቀንብሩ ይመጣል ጥፍት ይላል ይመጣል ያጭበረበረ ማለት ነው በቃ ሀብታም ለመሆን ባለጠጋ ለመሆን የማይፈልግ ሰው የለም ሰይጣን ነገር ውስጥ ገባልች ያለው ነገር ውስጥ ዋጋ ተከፈለ ያያችሁ አይደል እዚያውን እየሰሩ ዱካሾና ማን ነው ወንድማችን እነዚህ የኢትዮጵያ ኤፍቢአይዎች ንስርከፍ በጣም እኮ የሚያሳዝን ስራ እኮ ኢትዮጵያ ውስጥ እየተሰራ ነው በጣም ታዝራላችሁ ግን ግድ የለም አመፀኛውም ያምጽ ስለሚል ወደፊት ያምጽ ነው እኮ የሚለው ቅዱስም ወደፊት ይቀደስናል አየ ምርጫ ጉዳይ ነው እኔ መጣጥ በቶሎ መጣላል ለያንዳንዱ እንደየስራው ዋጋ ከፍርዘ ዋጋ በጀ ነው አለ አመጽ ይበዛል ዳንኤል ተናግሯል አመጽ ይበዛል አሜን አሁን እዚህ ላይ ማለት በሐሰተኛ ምላስ ተከማቸ ልክ እንደሚጠፋ ቡና ምሳሌ 10:22 ላይ ቀደም ነገርኳችሁ የሱ በረከት ሐዘን አጨምርም ምን አለ እዚህ ላይ ሐዘን አጨምርም ኦኬ ለእንትን ላሳያችሁ ኦኬ ጽድቅ ከሌለበት ግን ችግር አለው ማለት ነው ጽድቅ ከሌለበት ያኛው ቢዝነስ ይሁን ያኛው ቤት ይሁን ያኛው መኪና ይሁን ሁሉ ጊዜ እግዚአብሔር የለም ከልብ ነገር የለም እግዚአብሔር የሱ በረከት ነው በቃ ባለጠጋ የሚያደርግሽ የሱ በረከት አስተዋይ ያደርግሻል የሱ በረከት ጤነኛ ዲቫይን ሄልዝ እንዲኖር ያደርጋል የሱ በረከት ማለት ነው ረጅም እድሜ እንድትኖር ያደርጋል የሱ በረከት ማለት ነው ባለጠጋ ያደርጋል በቃ ባለጠጋ ሰዎች ይያዩ በቃ አንተ ሀብታም ነው በቃ ሰዎች በቃ ይገርም እሱ እኮ ሀብታም ሚሊዮነር ይላሉ በቃ እሱ ሚሊዮነር ነው ፓስተር ተስፋዬ ብላ ሚሊዮነር ነኝ ለምሳሌ እሱ ስላለ ነው አንተ ጋር ምን መስራሳ ያለው ምድረ በዳ ላይ እና አብርሃምን ምን ይመስላል አብርሃም ሶስት ስራ ሰርቶ ነው አራት ስራ ሰርቶ ነው የሱ በረከት ነው በቃ አብርሃም እንደዛ ባለጠጋ ያደረገው በጣም አሳያቸዋለሁ እግዚአብሔር ቀብለ ማነበላቸዋል ነው እዚህ ዝም ደረስኩኝ ኦኬ አንዴ ሳሪ ዘንድ ነው አንዴ ፓስተር ተስፋዬ ዛሬ ቁጥር አንድ ኦኬ ላሳያችሁ እንትን ላሳያችሁ ኦኬ አብርሃም ምን ይመስላል የአብርሃም ሀብት ምድረ በዳ ላይ አንድ ነገር ነው ያለው እግዚአብሔር ውጣ ካለበት ከቤተሰቦች ከዘመዶች ውጣ አለው ምንድነው ያለው ይሄን ያዙ እንዳትረሱ በዘመናችሁ ወደማሳይ ምድር ትሄዳለህ ለምንድነው እግዚአብሔር የሚያሳየን እዛ በረከት አለ ማለት ነው አልኩ ማንኛው ማለት ቢዝነስ ራሱ ምን ቢኖር እሱ ወደማሳይ ካለው ለመስተቀር ችግሩስ ነው ያለው
እሱ አድርጎ ቢዝነስ ቢኖር ቪዥን ያስፈልጋል። ሁሉ ነገር ቸርች ቢኖር ቪዥን ያስፈልጋል። ራይ ያልከው ለዚህ ነው ቸርች መምራት ያለበት ፓስተር ነው። ሊደር መሆን ያለበት ፓስተር ነው። ቪዥነሪ ነው። የእግዚአብሔር ልጅ በቪዥን ነው የሚሰራው። አብርሃም እንዳትረሳ። አብርሃም እኮ በግድ ነው ራይ እንዲኖር ያደረገ። ውጣ እያለው ቁጠር እያለው ምን መስላል? ውጣ ሲያለቅስ በቤት ያለ ይወርሰኛል ሲል ውጣ ቁጠር ሲል ነው። ዘር እንደዛ አበዛለሁ ሲል አመነ፣ ጽድቅ ሁሉ ተቆጠረ ተብላ ቪዥን እንዲኖር ያደረግ ነበር። አራቱን ውጣ አራቱን ይለዋል አቅጣጫ። ቪዥን ከሌላችሁ አትመቹም። ከልብ ነገር ቸርች ኖሮ ቪዥን ከሌለ ምን በዛው ነው ያለው። በቃ ድንኳን ውስጥ ነው ያለው። በቃ ዝም ብለህ ቪዥን የለማ። ራይ የሌለው መረን ነው ያለው እግዚአብሔር ጋር። ራይ የሚሰጥ እግዚአብሔር ነው። አሁን አብርሃም ላሳያችሁ እንትን ላሳየ አብርሃም እንትን ላይ አሁን ምን አለ? ኦኬ ኖ አሁን ላሳይ ሰው ችግር ውስጥ እንዴት እንደገባ ቀደም ነግሬያቸዋለሁ። አዳም ሉዝ ሲያደርግ ያንን በረከት ጥረግረ ብላለው እግዚአብሔር። ሴቷን ነግሬያቸዋለሁ። ሴቷን ሶስቱ ሴጣንን ዘፍጥረት 3 ላይ አንብብላችሁ ዘፍጥረት 17 እንደዚህ አለ። ኦኬ ምድር ከአንተ የተነሳ የተረገመች ናት። ከአንተ የተነሳ ገመናች ናት። በህይወት ዘመን ሁሉ በድካም በእርሷ ትበላለህ። ምን አለ? በድካም ከእርሷ ትበላለህ። አሁን የሰው ጥረት መጣ ማለት ነው። ምን አዳም ይሰራ ነበር? ደርግራቸዋል። አዳም ስራው ምን ነበር? አንደኛ ኤደን ያስተዳድር ነበር። ምን የሚሰራው ስራ ተሰርቶለታል። ሁሉ ነገር ተሰርቶለታል። ግን ሉዝ አደረገ። ሰይጣን መጣና ያንን በረከት ያንን ህብረት እና ህብረት ራሱ በኢየሱስ በረከት ነው። ህብረት ከሱ ጋር ህብረት እንዲኖር ማለት ነው። አየህ በረከት እግዚአብሔር በረከት ነው። አሁን በዘመኑ ሁሉ በድካም ትኖራለህ። ጥረገበ ከዛ አፈርነና ወደ አፈር ትገባለህ። ሞት መጣ። አየህ በቃ ከበረከት ወጣ ማለት ነው። አዘድ የዓለም ላይ ያለው በቃ ያለው እኮ ምን ይመስላችኋል? እኔ እናንተ እንደዚህ ሲባስተር ነገር አይደለም። ምን ይመስላችኋል? ቻይና ሀገር ብትሄዱ ያለው ሀብት ያለው ብልጭልጭ የእግዚአብሔር በረከት ይመስላችኋል? ስታስቡት የእግዚአብሔር በረከት ይመስላል? እግዚአብሔር አለበት ያውቁታል። እግዚአብሔር በዓለም ላይ ካልኩ የዚህ ዓለም ገዢ ሰይጣን እንደሆነ ማወቅ አለባቸው። ያለ ብልጭልጭ ያለ ሀብት ግን እግዚአብሔር የለም። ጋልኩ ሰዎች ባለጠጋ ለመሆን የማይቆፍሩት ጉድጓድ የለም። የማይቆፍሩት በቃ የሚያዋሹት ውሸት የለም። በቃ አመጽ አለ፣ መግደል አለ፣ መዋሸት አለ። እዛ ላይ እግዚአብሔር ውሸተኞችን ይጠላል። ምሳሌ 22 ላይ አጥን ቁጥር 21 ላይ እግዚአብሔር ውሸተኞችን ይጠላል፣ እውነተኞችን ይወዳል ይላል። ሐሰተኛ ምላስን ካንተ አርቅ ነው የሚለው። ተንኮል ምላስ ያምጣል። እግዚአብሔር የለም። ለምንድን ነው ፓስተር እንደዛ ብለህ የምታስተምረው? አነበርኩ እዛው ነበርኩ አልኩ። አወዘን ነበርኩ እዛው ነበር። እዛው ስለለም ምንም ዜሮ ልክ እንደሚጠፋ ነው ይጠፋ ነው። የሱ በረከት አይለማ። የሱ በረከት ካለ ቤት ተባርኳል። ቤት ይሞላል በበረከት። ንፍታልን በሞገስ የጠገበ አይደለ? ቤቱ በበረከት ሞልቷል። በረከት አለ ማለት ነው። የሱ በረከት እግዚአብሔር አለ ማለት ነው። አሁን ይሄን ቃል ላንብብላችሁና እንትን ላይ አይ ቲንክ እንትን ላይ ኦኬ እንትን ላይ ዘፍጥረት ላይ ስላሳያችሁ ይሄን ቃል ላሳይ። ዘፍጥረት 12 ላይ አብርሃም ምን መስላችኋል? እግዚአብሔር አንድ አለው፣ እንደዚያ ነው። ወደ ውጣ አለው። ምንድነው? ወደ ማሳይ ምድር ትሄዳለህ ነው። ከዛ አብርሃም ካለበት ውጣ አለው። ምን መስላል? አብርሃም እኮ አለው እኮ የሚያመልከው ከዋክብት ነበር አለው፣ ብር አለው፣ ምን አለው። ግን እግዚአብሔር ካለበት ውጣ አለው። አሁን የኔ በረከት ስለምጣ ነው። አያችሁ፣ ካላችሁበት ቦታ ካልወጣችሁ ወደዚህ ወደ ጌታ ካልመጣ ይሄን እውነት ካላወቅ ኢየሱስ እውነት ነው። እውነት ታውቃላችሁ፣ እውነት አረነት ያወጣችኋል። ወደሱ ካልመጣ የእውነተኛውን በረከት አትለማመዱ። እንዳትረሳ ኢየሱስ አሁን እንደ አብሶ ገላትያ 3 ታሳያለሁ። ክርስቶስ ከግርግማን የዋጀን አንደኛ የመንፈስን ተስፋ በእምነት እንቀበል፣ ቀጥሎ የአብርሃም በረከት በክርስቶስ ለአሕዛብ ይደርስ ይላል። በማን ያልኩ ይሁን ይሄን በረከት ቀደም ነገርኩ እኮ በኖህ ዘመን መለሰ እግዚአብሔር። ምክንያቱም የሱ በረከት ሪቨርስ አይሆንም። አሁን እንደገና የአብርሃም በረከት አብሶ አሳያለሁ። ዛት ቁጥር ላይ ታሳያቸዋለሁ። ዘፍጥረት 13 ላይ ብታነቡ
ምድር ባልበቃቸውና ግን አንድ ምን ላንብብላችሁ ላሳያችሁ አብርሃም ምን አለው እንደዚህ አለው ወደማሳይ ምድር ውጣ ነው 12 ላይ እንደዚህ አለው ኦኬ እንደዚህ አለው ኦኬ ላንብብላችሁ ኦኬ እኔ ወደማሳይ እንደ ላንብብ እንደዚህ አለው ከዘመዶች ከቤተሰቦች ተለይተ እኔ ወደማሳይ ምድር ውጣ ነው ከቤተሰቦች ከምን ውጣ ነው በፍጹም አይቀላቀልማ እኔ አንዳንድ ሰዎች ያባቴ እናቴ ሀብት ምናምን እንደዛ ብሎ ነገር የለም ኢየሱስ በረከት ነው ባለጠጋ የሚያደርግ ከዛ ውጣ እኔ ወደማሳይ ምን አለ መሰለህ ታላቅ ህዝብ አደርጋለሁ አለ መጀመሪያ ይኸውልህ ኢየሱስ በረከት ታላቅ ህዝብ ነው የሚያደርግሽ ታላቅ ህዝብ ያደርጋል ምንም ያንተ ትግል ሳትገባ ታላቅ ህዝብ ያደርጋል ሁለተኛ ምን አለ መሰለህ ታላቅ ሁለት እባርክሃለሁ ስምንም አከብረዋለሁ አስካባባ ዲጋላ ቦራ ይኸውልህ ኢየሱስ በረከት ባለጠጋ ስምንም ያከብረዋል እግዚአብሔር ምን ነካ ፓስተር ተስፋዬ እኮ የቄራ ልጅ ነኝ ምናምን እኔ እኮ አንበሳ ነኝ ካራቲስት ነኝ ምናምን ኮማንዶ ነኝ ምናምን እንደዛ ብሎ ነገር የለም እንደዛ ብሎ ስምን ያከብረዋል ይሄ በረከት ስምን ምን አለ አከብረዋለሁ አለ ስምን አከብረዋለሁ ቀጥሎ ለበረከት ሁናለሁ ነው የሚባረኩን ባርካለሁ የሚረግሙን ረግማለሁ አለ ለመጀመሪያ ለበረከት ሁናለሁ ስምን ለበረከት ሁናለሁ ከዛ ማለት የሚባረኩን ባርካለሁ የሚረግሙን ረግማለሁ የምድር ነገድ ሁሉ ባንተ ይባረካሉ የምድር ነገድ ሁሉ ይባረካሉ ምን መሰላል እስራኤሎች እኮ ኢየሱስ እኮ ነው እግዚአብሔር ኢየሱስ በረከት እኮ ነው ኢየሱስ ኪዳን አስቦ እኮ ነው እስራኤሎች ሲያወጣቸው ራሱ እንደ እስራኤል ጽፍን ይብላል ግን እግዚአብሔር እኮ እነሱን አሁንም ፕሮቴክት ያደርጋቸው ያለው የአብርሃም ኪዳን ያሰበ ነው በአብርሃም ነው የተመረጡት አሁን አይሁዶች እኮ አይታል አይሁድ እዚህ ሀገር አሳያቸዋለሁ አብሶ ኤቭሪ ፍራይዴ ልጆቻቸውን ይባርካሉ አሁን እዚህ አሜሪካን ሀገር ሀብታሞች ትልልቅ ካምፓኒ ያላቸው አይሁዶች ናቸው በረከት እየለቀቁባቸው ነው አልኩ ዛሬ ሰው የሚራገም ነው ያለው የሚራገም መንግስትን የሚራገም ስንት ተረግመን እንዴት ይውጡ ታዲያ እንዴት ይከናወንላቸው ትምርትም ጨርሰው እንዳይከሉ እርግማን የተረገሙ ነው አንዳንዴ እርግማን ምናምን እርግማን አብርሃም አለው ስምንም አከብረዋለሁ ጋሳያለሁ አትን ቁጥሩ ተሳያለሁ ትንኪ ይበቃኛል አትን ይበቃኝ ሰዓት እንዳይደብኝ እንዳላበዛ ግን ዛሬ ትልቁ ትምርት አርስተ ምንድነው ኢየሱስ በረከት ባለጠጋ ያረጋል በቃ ባለጠጋ ያረግሻል ባለጠጋ ምንም ማለት እንትን የለም ወሬ የለም ስጋት የለም ምን ይሆናል ኢኮኖሚ የሀገር ኢኮኖሚ ተወደደ ምናምን ተወጣለ ከዛ ኢየሱስ በረከት አለ ኢየሱስ በረከት ይያለን ኢኮኖሚ ላውራ የአሜሪካ ኢኮኖሚ የኢትዮጵያ ኢኮኖሚ ላውራለ ተወደደ ይያልኩ ሌላ ልዘምርልህ ኢየሱስ በረከት ካለ ማለት ስንት የጴንጤ የሚዘምር አለ ችግር የሚዘምር ምናምን እየዘመረ ያለ ልክ እዛ ጎል ላይ አርቆሞ ሲዘምሩ እንደነበሩ 40 ቀን እየዘመሩ ነበር የሚዘምሩት ማን ነበር ጎልያድን ዛሬ ስንት በኢየሱስ ክርስቶስ ስም ስንት የሚዘምር አለ ችግር የሚዘምር የለኝም ይያለ የሚዘምር በቃ ለሞት ነው ይያለ የሚዘምር ማለት አላወቀማ እግዚአብሔር አላወቀው ይሄ በረከት ባለጠጋ ያረጋል ሐዘንን በሷ ላይ ጨምር አስተዋይ ያረጋል ጥበበኛ ያረጋል በቃ እግዚአብሔር በክብር የሚያዘጋጅልህ ሰጪ ያረጋቸዋል ለዚህ ነው ከሚቀበል የሚሰጥ ብፁዕ አለው ይላል እግዚአብሔር ቃል ብዙ ሰው ግን የሚቀበል ነው የእግዚአብሔር ቃል ግን የሚቀበል አይደለም ብፁዓን ነው የሚሰጥ ነው ሰጪ ያረጋል በቃ የሚሰጥ ሆናል አብርሃም እኮ ያ ነው የሆነው ለምን አብርሃም ተስማማ ከእግዚአብሔር ጋር ሁለት ሰዎች ተስማምቶ ነው የሚላየው ከእግዚአብሔር ጋር ስትስማማ ነው ይሄ በረከት አሁንም ወደ ጌታ ጋብዛለሁ እና ይሄን ጌታ ተቀበል እና ግድ የለም ኢየሱስ ይግባ ውስጥ ስፍራ ያገኝ ኢየሱስ ሲገባ ውስጣችሁ ደስቲናችሁን ይቀይራል አመለካከትን ይቀይራል ጠላት አለ ግን እስቲ በኢየሱስ በረከት አለ ባንተ ላይ ጠላት የማይቆፍረው ጉድጓድ የለም አንተን ለማጥፋት ማለት ነው አልኩ እኮ ይሄ በረከት ሲተላልፏል እኮ አብርሃም ወደ ይስሐቅ አስተላለፈ ይስሐቅ ወደ ያዕቆብ አስተላለፈ አሳያለሁ ቁጥረት ላይ ያዕቆብ ራሱ ይሄንን በረከት እንዴት ሰርቆ ጓጋ እንዲከፈለ 20 ዓመት ምን ይመስላል እንደታሸ
ሰርቆ ነው ሌባ አታላይ ያዕቆብ አንተ አታላይ ሰርቆ ማለት እንደ ቄራ ድሮ እንደምናረግ ዋቴ ምናምን እንደምትሰራው አታናግሪኝ እባክሽ ዛሬ አታናግሪኝ ይሻላል አታናግሪኝ ተይ ሰርቆ ምናምን ስንት ዋጋ ገብታሽዱ ታጎቱ ጋር ሄዱ ታሽቶ ምሽት ተደርጎ መጨረሻ ነው ስሙ የተቀየረለት ማን አለ ስም ማን ነው ሲለው ለምን ያኔ ኤሳው ነኝ አይልም ነበር ያዕቆብ ነኝ አለ ስም ያዕቆብ አለ እስራኤል ተባለ ስሙን ተቀየረ ስምንም አከብራለሁ አልኩ እግዚአብሔር ወደ እውነተኛው በረከት መጣ አያችሁ የእግዚአብሔር በረከት ባለጠጋ ነው የሚያደርጋቸው አትሸወዱ ግድ የለም ይሄ አለው እኔ ከልቤ ነገር ምንም አልደነቅም ጽድቅ አለ ወይ እዛ ውስጥ ላለው እውነት አለ ኢየሱስ አለ እዛ ሀብት ውስጥ ኢየሱስ አለ ኢየሱስ ካለ ሰላም ትዳር ሰላም ነው ሰላም ስትወጣ ሰላም ከጎረቤት ጋር ሰላም ሰዎች ጎረቤት ያከብሩሃል ሰዎች ራሱ ያከብሩሃል ለምን እግዚአብሔር ካንተ ጋር ነው የሱ በረከት ባለጠጋ ያደርገኛል ስለዚህ ወደ ኢየሱስ ጋብዛቸዋለሁ እና የመጀመሪያ ስቴፕ ጌታ አልኩ ከአብርሃምን ውጣ አለው ወደማሳይ እኮ ትሄዳለህ ከቤተሰቦች ከዘመዶች ውጣ አለው ተለይተህ ውጣ አለው ያለበት ቦታ ትክክል አሁንም ያላችሁበት ቦታ ትክክል ካልሆነ ወደዚህ ወደ ትክክል መምጣት አለበት መንገድ እኔ ነኝ ያለ ኢየሱስ አይ ለዚህ በረከት መንገድ ኢየሱስ ነው እውነት እኔ ነኝ ያለ ለዚህ በረከት እውነት ኢየሱስ ነው ህይወት ነኝ ያለ ከኔ በቀር ወደ አብ አትሄዱም ማለት ስለዚህ ወደ ጌታ ነው ይሄን ጌታ ተቀበለው ዮሐንስ 1:11 ላይ ወደ ገዛ ወገኖቹ አልተቀበሉትም ይላል ኢየሱስን አልተቀበሉትም እኮ እስራኤሎቹ እኮ አልተቀበሉትም ለምን ተይዞና አሁን ምድራችን ላይ ተቀበሉ ሲባል የማይቀበሉት ለምንድን ነው ከህግ በታች ናቸው በብዛት ግን ጌታን መቀበል አለበት ጌታዬን እቀበልሃለሁ ከዛሬ ጀምሮ ጌታ አንተ ብቻ ልብን ክፈትለት ልብሽን ክፈችለት ይግባ ፍቀጅለት አጭር ጸሎት ስጸልይ ተቃልኩ እኮ ዛሬ ስንማር ትዛራችሁ ማለት ላይ ሉቃስ 23 ላይ እዛ ጌታውን ስለ ኢየሱስ ተናገረ በመንግስት ስመጣ አስበኛል እውነት እላለሁ አሁን ገነት ከኔ ጋር ትሆናለህ አጭር ጸሎት እዛው ላይ መስቀል ላይ ጸልዮ መንግስት ገባ ምንም ትግል ያስፈልገው እኔ አጭር ጸሎት ነው ሊድ አደርጋለሁ ከዛ መመሪያ ሰጣለሁ አጭር ጸሎት ዛልኩ ይሄ ቸርች አይደለም ይሄን ጌታን ከተቀበልክ ባለበት ቦታ ሄደ ጌታን ተቀብያለሁ ብለ እዛ ደቀ መዝሙር ያስተምሩ ፓስተር ይኑር ያጥምቁ ደህንነት ተማር ጌታን ከተቀበልክ ተቀብያለሁ ካል መማር አለበት እኔ ያልኩት ተምሬያለሁ በፓስተር ቶሎሳ ነው ደህንነት የተማርኩት ያጠመቀኝ እሱ ነው ደህንነት ያስተማረኝ እሱ ነው በጣም ነብራ ዘረገኑ ቁጭ ብያለሁ ተምሬያለሁ አትፍጠን ለመጣ ቶሎ ምናምን መውጣት ምናምን ከዛ ጌታን ተቀበለ ትሄዳለህ ስለዚህ ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ጨኛለህ ማለት ደቀ መዝሙር ቸርቹ ሲያስተማርኩ ደቀ መዝሙር ማለት ነው ተስፋ ያለማየሁ ደግሞ ሊንኩ ላይ አለ ሊንክ አለ ወርድ ኦፍ ፌስ ሲል እዛ ትገባለህ ዌብሳይቱ ትገባለህ ዌብሳይት ሆም ፔጁ ላይ ሬዲዮ አለ ክሊክ ስትል ሬዲዮ ትገባለህ ሚዲያም ከገባ ማት መንፈሳዊ ሰውማ በያስተማርኩት 7 ክፍል በጣም ይረዳቸዋል ደህንነት ማት አለ እዛ በቀሚለው ዌብሳይትማ ከገባችሁ ማት ዩቲዩብ ውስጥ ማት ተጭኖላችኋል ፓስተር ተስፋዬ ደግ ነው ጭኗል አጭርታው ተጸልይ ሬዲዮ አጭርታው እኔ ምሎን ጮክ ብለ ተቀበለው ጮክ ብለ በእምነት ጌታው ብለ እጅን አንስተሽ ጌታው ግባቤው በቃ ወስናለሁ ዛሬ ካንተ ጋር ይሄንን በረከት ፈልጋለሁ በለው ይሄ በረከት የምታገኘው ኢየሱስ ጋር መጣ ብቻ ነው በቃ ኢየሱስ ብቻ ይዞ የመጣው በቃ ኢየሱስ ብቻ አንድ ሲደመራል ኢየሱስ ብቻ ነው ይሄን በረከት የምታገኘው ከዛ ባለጠጋ ያደርጋል ሐዘን የለም ሐዘን ይባረራል ማዘን የለም ምንም አሰጋም 5 እንጀራ 2 ዓሣ ነው ሐዘን ይባረራል እሱ አላህ ያበዛልሃል ይባርክልሃል እግዚአብሔር ይባርካል ቢያት እኔ በዛ ህይወት ነው ያለን በቃ በዛ ህይወት ይሄ ቤት በቃ በደዛ የተሞላ ስለዚህ አጭር ጸሎት ጸልያለሁ እሺ በል ለጌታሽ ለማረ ምን አለች እሺ አለች ተከራከረ ይሄ እንዴት ሊሆን ይችላል አለች ተከራሽ አለች መጨረሻ ለመጣላት ቃል ማለት ያ ቃል ራሱ ኢየሱስ እኮ እኔ ምለው ጮክ በመመነት ተቀበል ሬዲዮ ላይ ተቀበይ አሜን ሬዲ ጌታ ኢየሱስ ሆይ በደለኝ
ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ ዓለምን ሰይጣንን እከዳለሁ ኢየሱስ ጌታ ነው ብዬ ባፌ እመሰክራለሁ ስለተቀበልከኝ በመንፈስ ቅዱስ ኃይል ሙላኝ ይሞላል በመንፈስ ቅዱስ ይሞላል ኃይል ይሰጣል በኢየሱስ ስም አሜን በቃ አሜን ወልካም ወደ ኢየሱስ አጀርታሉት በቃ ተቀበልሃል ጌታ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ከዛ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ሬዲዮን አለን 5189079015 ማሺ ሰው የገባ ነው ጌታ ይባርካችሁ በጣም ኢምፖርታንት ነው ሬዲዮ ላይ አጫናል ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን ያንተ በረከት ባለጠጋ ያደርገናል ሐዘንን በእሷ ላይ ጨመር እግዚአብሔር ይሄ ትምህርት ፍሬ ስለሚያፈራ በኢየሱስ እናመሰግናለን ከፍ ከበር ስም ይባረክ በኢየሱስ አሜን ስለዚህ አትንክስ እንዳይበዛ ጸጋ ይብዛላችሁ ይሄን ሼር አድርጉት ላይክ ሰብስክራይብ ኮሜንት በሼር አድርጉት እኛ ምንም ያ እንትን የለንም እንዴ ምናምን አንዳንዱ በቃ ያልኩ የፌክ ኒውስ ማት ዩቲዩበሮች አሉ የሚፈልጉት ዩቲዩብ ብቻ ነው ገንዘብ ለማግኘት ነው እንደዛ ብሎ ነገር ገንዘብ ወደ ነው የገንዘብ ወደ ክፋት ሁሉ ስር ምንጭ ነው ወገን እግዚአብሔር አምላክ አለ ሁሉ አለ ተዛለ ብርና ወርቅ የለንም አላሉ እነ ጴጥሮስ ማን አለን ኢየሱስ አለና ብርና ወርቅ የለንም ያለኝ ይሄ ነው ያለኝ ሰው ያለኝ ይሄ ነው እያለ ሲያወራ ለኔ ግን እሱ ካለ ሁሉ አለ ኢየሱስ ከሌለ ግን ዜሮ ነው ስለዚህ ወልካም ወደ ኢየሱስ ሼር አድርጉት አቲም ቁጥር 2 እንገናኛለን ማክሰኞ ዕለት ጸጋ ብዝት ይበልላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው የሱ በረከት ባለጠጋ አሜን ታድና ኢየሱስ ተባረኩ ጸጋ ብዛላችሁ ሼር አድርጉት ይሄን ተባረኩ እያለ ሲያወራ ለኔ ግን ጌታ ነው የለውም እኩያ ያለኝ ይሄ ነው ያለኝ